ደም ግባት የለውም ስለኛ ተገርፏ ይህንን ሕማሙን ማንሰ በሞት የተገለጠ ፍቅር። ደራሲ ሊቀ ሊቃውንት ስምዐኮነ መልአክ። አዘጋጅ ገብረ መስቀል ወርቅነህ። ተቀበለ እርቃኑን ተሰቅሎ ቀራንዮ ዋለ። ክፍል 15 ማህሌቷ። ማህሌት ማለት የሰው ልጆች ለእግዚአብሔር ምስጋናን የሚያቀርቡበት ስፍራ ማለት ነው። በሰማይም በምድርም ለእግዚአብሔር ማህሌት ይቆማል። ቤተ ክርስቲያናችንም ማህሌትን የተቀበለችው ከመላእክት ከተማ እንደሆነ በማህሌታዊው ሊቅ በቅዱስ ያሬድ ታሪክ መረዳት እንችላለን። በማህሌታውያኑ ዘንድ ምስጋና የሚቀርበው በዋናነት የክርስቶስን የቀራንዮ ውሎ መሠረት በማድረግ ስለሆነ መምህራኑ እረፍትን ሳይሹ ሌሊትና ቀን ምስጋናን ያቀርባሉ። ለመቀመጫነት ወንበርን፣ ለመደገፊያነት ግድግዳን አይፈልጉም። እንዲያውም በተመስጦ ከዜማው ጋር አብሮ ድምፃቸውን ብቻ ሳይሆን ልባቸውንም እስከ 7ኛው ሰማይ ድረስ ይነጥቃሉ። በዚህ ሁሉ ውሎና አዳራቸው የመስቀሉን ነገር ይሰብካሉ። ይህንን ለመመልከት ዕለተ ዓርብ በማህሌት እንዴት ተመሰለ የሚለውን ማየት ያሻል። መለኮታዊው ማህሌታዊው ቅዱስ ያሬድ ስለ መስቀል ሲናገር መስቀል የነገሮች ሁሉ የበላይ እንደሆነ ይናገራል። መስቀል መልዕልተ ኩሉ ነገር በማለትም ይገልጸዋል። ይህንንም ሲተረጉመው ሊቁ መስቀል ከነገር ሁሉ በላይ ነው እንዲል፣ ልጆቹ ያሬዳውያኑም በዚህ ሐሳብ የተስማሙ ይመስላል። በማህሌቱ ውስጥ ለስብሐተ እግዚአብሔር ከሚገለገሉባቸው መሳሪያዎች ጀምሮ በብርቱ ተመስጦ ውስጥ ሆነው እስከሚያደርጉት እንቅስቃሴ ድረስ ነገረ መስቀሉን ሲሰብኩ ይውላሉ ያድራሉ። በቅኔ ማህሌት ውስጥ የሚሰበከው ነገረ መስቀል በተግባርና በልዩ ልዩ ምስጢራት የተከበበ ከመሆኑም የተነሳ በአውደ ምሕረት ከሚነገረው ይልቅ ስውር ሳይሆን አይቀርም። በማህሌት ውስጥ ያሉ ንዋየ ቅዱሳቱን እንኳን ባጭሩ ብናይ የመጀመሪያው ከበሮ ነው። ከበሮ ከመቅደስ እስከ አውደ ምሕረት ያሉ ንዋየ ቅዱሳት ብንጠራቸው እያንዳንዳቸው የጌታን የዕለተ ዓርብ ሥራ ለመመስከር ሰነፍ የማያውቀው ቋንቋ አላቸው። ወደ ቤተ መቅደስ ገብቼ ማይፈዱን ባነሳ፣ መግነዙን ጻሕሉን ባነሳ፣ መቃብሩን አውዱን ባነሳ መቃብሩ ላይ የተገጠመውን ድንጋይ ይነግረናል። እኔ ግን ያንን ለሌላ ጊዜ እንዲነግሩን እየተማጸንኳቸው ለዛሬው የቅኔ ማህሌቱን ንዋያት ብቻ ልናነሳ እወዳለሁ። ወደ ጥንተ ነገራችን ስንመለስ ከበሮው በሊቃውንተ ቤተ ክርስቲያን አነጋገር በአምላካችን በኢየሱስ ክርስቶስ ይመሰላል። ከበሮ በነጋሪት መልኩም ተሰርቶ ለነገስታቱ የጦርነትና የሰላም አዋጅ ማስተላለፊያ ነው። ክብር ይግባውና መድኃኔ ዓለም ኢየሱስ ክርስቶስ በዕለተ ዓርብ በአጋንንት ላይ ጦርነት፣ ለሰው ልጆች ደግሞ ሰላምን በቀራንዮ ተራራ ላይ አውጆ ነበርና በከበሮ ይመሰላል። በከበሮ ላይ የሚታየው ሐረገ ቆዳ በጅራፍ በቆሰለ ሰውነቱ ላይ ይታይ የነበረውን የሰውነቱን የቁስለት ሰንበር ያሳያል። ከመሬት ሲወድቅ ጋሬጣው እየወጋው ድንጋዩ እየጎሰመው በመስቀል ላይ ከመዋሉ በፊትና በኋላም 3 ልሳን ባለው ከቆዳ በተሰራ ጅራፍ ከቁጥር በላይ የሆነ ግርፋት ተገርፎ ነበርና ሰውነቱ ከመድቀቁም በላይ በደም የተሞሉ ሰንበሮቹ ከላይ እስከ ታች ይታይበት ስለነበር ሊቃውንቱ ከፊታቸው ባለው ከበሮ ያንን ያስታውሱታል። ከጫፍና ከጫፍ የሚገኙት ጠባብና ሰፊ በሮች ደግሞ ከሐሙስ ምሽት ጀምሮ ከሐና ወደ ቀያፋ ከቀያፋም ወደ ሐና ሲያመላልሱት አድረው ነበር። ወደ ሊቃነ ካህናቱ ግቢም ሲያስወጡትና ሲያስገቡት ያደሩት በጠባብና በሰፊ በሮች ነበርና ያንን ለማመልከት በከበሮው ላይ ጠባብና ሰፊ ተደርገው ይሰራሉ።
ከበሮው የሚለብሰው ልብስ በጲላጦስ አደባባይ እንዲገረፍ የተፈረደበት ጌታ ከግርፋቱ በኋላ የለበሰውን ቀይ ሐር መጎናጸፊያ ግምጃ አመላካች ነው። በቀኝና በግራ የሚሸፈንባቸው ቆዳዎቹም አይሁድ ተነበይ ለነ ክርስቶስ መኑ ጸፍዐከ እያሉ ክርስቶስ ሆይ ማነው ፊትህን የመታህ? ማነው እስኪ የመታህ? ተነብይልን እስኪ ንጉሥ ሆይ እያሉ ፊቱን እየሸፈኑ የጸፉትን ማሳያ ነው። ለአንገት ማስገቢያ የሚዘጋጀው ገመድም በአንገቱ ገመድ አስገብተው እንደ በግ ወደ መታረድ የጎተቱት መሆናቸውን ያሳያል። ሊቃውንቱ የሚዘምሩት በሕሊናቸው ለሚያርዱት ለሚያወራርዱት አንገቱን የሚያዘነብል ወደሚታረድበት ቦታ አስረው የሚጎተቱትን በቀንዱ የማይበረታታ ላም እንደምን ያለ ነው በማለት የወልደ እግዚአብሔር ክርስቶስን ትዕግስቱን እያደነቁ መሆን አለበት። ያንንም እያሰቡ ሊቃውንቱ ማሕሌት ይቆማሉ። እነሱም ከበረከተ መስቀሉ ለመሳተፍ ካላቸው ጽኑ ፍቅር የተነሳ ጽኑ ፍላጎታቸውንም ለማሟላት ከበሮውን በአንገታቸው አስገብተው ይዘውት ሲዞሩ ይታያሉ። ያለ እረፍት በመከራ ያደረባትን ሌሊት ለማስታወስ ሌሊቱን ያለ እረፍት ያነጋሉ። ሁለተኛው ንዋየ ቅዱስ ጸናጽል ነው። እግዚአብሔርን እንድናመሰግንባቸው ከተሰጡን ንዋየ ቅዱሳት መካከል አንዱ ጸናጽል መሆኑን መጽሐፍ ቅዱስ አዋጅ ይላል። በመዝሙር 150 ቁጥር 5 ላይ እንደሚነግረን ካህኑ አሮንም በልብሱ ዘርፍ ላይ በነበረችው ጸናጽል ድውይ ይፈውስባት ነበር። በአዲስ ኪዳን ግን የሚሰራው ጸናጽል ነገረ መስቀሉ እንዲዘከርበት ሆኖ ነው። የጸናጽሉ ሁለት ጎኖች በሁለት ግንዶች መካከል ታስሮ የዋለውን ጌታ ለማስታወስ ነው። የመጀመሪያው ሰው በመከራ ጊዜ ከገነት እስኪወጣ ድረስ በሁለት እጽዋቶች መካከል እንጨት ሲጨነቅ የነበረ መሆኑን ለማሳየት ጌታም ከፊትና ከኋላው ሁለት ግንድ ተደረገለት። የሁላችን አባት አዳም በሁለቱ እጽዋት ማለትም በዕፀ በለስና በዕፀ ሕይወት መካከል ሆኖ ፍትሐ እግዚአብሔርን እንደተቀበለ ሁለተኛው አባታችን ክርስቶስም ክብር ይግባውና በፍትሐ አይሁድ በሁለቱ ግንዶች መካከል ቆመ። በሁለቱ ምሰሶዎች መካከል እንዲመላለሱ የሚደረጉ በቁጥር 5 የሚሆኑ ሻሻቴዎችም ይገኛሉ። እነርሱም ከዝማሬው ድምፅ ጋር ተዋህደው ሌሊትና ቀን ከሁለቱ በግራና በቀኝ ካሉት ምሰሶዎች ጋር ሲላተሙ ይኖራሉ። ጌታ እኛን ከቁስላችን የፈወሰን እንዲሁ ከግንድ ጋር ከተላተመ በኋላ ነበርና ይህንን ለማስታወስ ነው። 5 ብቻ የመሆናቸውን ምስጢር ጌታ 4ቱ ባሕርያተ ሥጋ 5ኛ ባሕርየ ነፍስን ተነስቶ ሰው መሆኑንና ለእኛ ቤዛ ሆኖ መቅረቡን አመላካች ነው። ከጸናጽሉ የሚወጣው ድምፅ ሞት እስኪደነግጥ፣ የሲኦል ደጆች እስኪናወጡ፣ የገሃነምም መሠረቶች እስኪቀልጡ ድረስ ጌታ በመስቀል ላይ ሆኖ ያሰማቸውን 7ቱን አጽርሐ መስቀል እንድናስታውስ ያደርገናል። ለዘላለም የማይቋረጥ መሆኑ የጌታ የዕለተ ዓርብ ሥራዎች ሕያዋንና የማይሞቱ መሆናቸውን ለማሳየት ነው። የአብርሃምና የሞሪያም ምድር ጩኸት፣ የነ ሙሴና የነ አሮን የልመናና የምስጋና ጩኸት ሞት አትሞታል። የአምላካችን ድምፅ ግን ሞትን የሚያስደነግጥ ግርማ ያለው ነውና ሕያውነቱን ለማስረዳት ቤተ ክርስቲያናችን ጸናጽሏን ሳትሰቅል ለዘወትር ስታንሿሿ ትኖራለች። በጸናጽሉ ጫፍ ላይ የሚቀመጡት ቀስተ ደመና መሰል ነገሮች ነገረ ኪዳነ አበውን የተረዳንበት ምስጢር ሲሆን የአባቶቻችን የ5500 ዓመት ቃል ኪዳን የተፈጸመው በመድኃኒታችን በኢየሱስ ክርስቶስ መስቀል ለመሆኑ ማረጋገጫ ነው። መስቀል ላይ የነበረው ጌታ ሁሉም ተፈጸመ ብሎ መናገሩስ የአበው ተስፋ ፍጻሜ መሆኑን ለማረጋገጥ ነው። በቤተ ክርስቲያን የድኅነት አገልግሎት ለመሳተፍ ፈቃደኞች የሆኑ ምዕመናን ሁሉ በአፋዊው ዕደ ሥጋቸው ጸናጽሉን በውስጣቸው ዕደ ነፍሳቸው ነገረ ድኅነቱን እንደጨበጡ ይኖራሉ። እነዚህ ቤተ ክርስቲያናችን በማሕሌቷ የምትጠቀምባቸው የነገረ ክርስቶስ የነገረ መስቀሉ ማስታወሻዎች የምናስብባቸው የምናዘክርባቸው ናቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። እንደሚታረድ በሸላቾቹ ፊት
ዝምታን ምርጥ ዳስያን ገላቱ ደም ግባት የለውም ስለኛ ተገርፏል። ይህንን ሕማሙን ማን ሰው እኮ አምኗል። በእውነት ደዌያችንን